ክብር ለኢየሱስ ይሁን። ዛሬ አንደኛውን ኪ ላይፍ ፕሬይ ላይ ስናገር የነበረውን ቁልፍ እናገርና በብዛት የምንጸልይ ይሆናል። ዝግጁ ናችሁ ለጸሎት? ማቴዎስ ወንጌል ምዕራፍ 6 ረጅም ጊዜ ስለወሰድን ቆመን የእግዚአብሔርን ቃል ብናነብ ደስ ይለኛል። ማቴዎስ ወንጌል ምዕራፍ 6 መጀመሪያ ቁጥር 19 እሺ፣ ከ19 ጀምሮ ሙሉውን እስከ መጨረሻው ቶሎ ቶሎ ታነብልናል። ብል ሊበላው ዝገትም ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማቹ። ሀብትህ ባለበት ልብህ በዚያ ይሆናል። ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩ፣ አያጭዱም፣ በጎተራም አያከማቹ። ይሁን እንጂ የሰማያዊ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ደግሞ ስለ ልብስ ስለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ፣ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳርን ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮችን ለማግኘት ይጨነቃሉና የሰማይ አባታችሁ እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና። ክብር ለኢየሱስ ይሁን። ቁጭ በሉ። ሁሌ እንደምነግራችሁ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ዮሐንስ ወንጌል ላይ፣ ሉቃስ ወንጌል ላይ፣ ማርቆስ ወንጌል ላይ የማታገኟቸውን ፕሪንሲፕሎች በዚህ በተራራው ስብከት ላይ የእግዚአብሔርን መንግስት ፕሪንሲፕሎች፣ የእግዚአብሔርን መንግስት መርሆች ግልጽ አድርጎ ሲያስቀምጥ እናያለን። እንዴት መጸለይ እንዳለብን ስለ ጾም ይናገራል። ልባችን የት ላይ መሆን እንዳለበት ይናገራል። ምን አይነት ሰዎች ምን አይነት ነገር እንደሚያገኙ፣ ምን አይነት ካራክተር ያላቸው ሰዎች ምን አይነት ብሌሲንግ ውስጥ እንደሚገቡ ፍንትው አድርጎ ቁጭ አድርጎ ተራራ ላይ ያስተማረበት ክፍል ነውና ሰሞኑን ልቤን በጣም የደገፈው የእግዚአብሔር ቃል ሐሳብ ደግሞ ማቴዎስ ወንጌል ምዕራፍ 6 ላይ ያለው ነውና ብዙዎች ያላነበባችሁና ያላጠናችሁ ካላችሁ እነዚህን 3 ምዕራፎች ማቴዎስ ወንጌል ምዕራፍ 5፣ 6 እና 7ን እንድታጠኑ አሳስባችኋለሁ። እና እዚህኛው የመጽሐፍ ቅዱስ ክፍል ላይ አሕዛብ የተባሉ ወይም ደግሞ እግዚአብሔር አምላክ ጌታቸው ያልሆኑ ሰዎችንና በክርስቶስ የሆኑ ሰዎች መካከል ዲስቲንክት የሆነ ዲፍረንስ በመካከላቸው እንዳለ ጌታ ኢየሱስ ይናገራል። እሱም ምንድነው? እነዚህኞቹ የሚጨነቁበት ነገር አለ፣ በክርስቶስ የሆኑት ደግሞ የሚጨነቁበት ነገር አለ። የጭንቀታቸው አይነት፣ የሁለቱም የጭንቀት አይነት የተለያየ እንደሆነ የእግዚአብሔር ቃል ይናገራል። እና መጀመሪያ ላይ ሐሳቡን ሲጀምር ይናገርና ስለ ጾም ሁሉን ነገር ፕራይቬት ማድረግ እንዳለብን፣ እግዚአብሔር በግልጥ እንደሚከፍለን፣ ልታይ ማለት እንደሌለብን ካወራ በኋላ አንድ ነገር ይናገራል። እናንተም መዝገብን በዚህ ምድር ምን አትበሉ አለ፣ አታከማችኋል። ሀብት የሚባለውን ነገር በዚህ ምድር ምን አትበሉ አለ፣ አታከማችኋል። ኢነርጂያችሁ ያላችሁ፣ ፓሽን ያላችሁ፣ የትኛውም ከናንተ የሚወጣ ነገር በሙሉ ሰማያዊ የእግዚአብሔር መንግስትን እያሰበ ነው መሆን ያለበት ብሎ ይናገራል። እና ሁል ጊዜ
ያከማቻችሁበት ቦታ ነው ልባችሁ ያለው ብሎ ይናገራል። በጣም ደሞስት የመጨረሻ በቃ የመጨረሻ ትክክለኛ የሆነ ነገር ማለት ይሄ ማከማቸት ኢን ሴንስ ስለ አካውንት ላይ ገንዘብ ስለማስቀመጥ ብቻ አይደለም። ይሄ እግዚአብሔር ቃል ክፍል የሚያወራው በቃ ልባችሁ ትሬዠራችሁ ያለበት ቦታ ነው ያለው ብሎ የእግዚአብሔር ቃል ይናገራል። ለዛ ነው አንዳንድ ሰዎች ባለፈውም ስናገር ነበር ጌታ ኢየሱስን እስከ የሆነ የፋሚሊ ሜምበራቸው ሞት ድረስ ነው የሚከተሉት። ታውቃላችሁ? እስከ የሆነ የፋሚሊ ሜምበራቸው ሞት ድረስ ነው የሚከተሉት። በጣም ቫልዩ የሚያደርጉት ልባቸው፣ አቅማቸው፣ እምነታቸው ያላቸው ነገር በሙሉ በዛ ሰው ላይ ዲፔንድ የተደረገበት አካል ሞተ ማለት ፎር them እግዚአብሔር የለም ማለት ነው። ለምን? ልባቸው መዝገባቸው ጋር ያከማቹበት ኤሪያ ላይ ነው ያለው። ሐዘን ትክክል ነው፣ ማዘን ትክክል ነው፣ መጎዳት ትክክል ነው፣ ማልቀስ ትክክል ነው። ቀጥሎ ክሪፕል የሚያደርግ የትኛውም ነገር ግን እንደ እግዚአብሔር መንግስት እያሰብክ ስላልሆነ ነው ክሪፕል ያደረገ። አንዳንዶች ገንዘባቸው ነው፣ አንዳንዶች የሆነ ፖዚሽናቸው ነው። በቃ የሆነ ነገር ሲያገኝ ወይም ደግሞ የሆነ ነገር ሲያጣ በእግዚአብሔር ዓለም ላይ ያለው አክቲቪቲ የሚቀንሰዋል። ይሄ በማግኘትም በማጣት ውስጥ ነው ዲፋይን ይደረግ። እዚህ ውስጥ አሁን ዝም ብሎ ጌታ መጥቶ 3 ሚሊዮን ብር ቢሰጠው ድጋሜ 22ም አቤምም የማይመጣ ሰው አለ። ኢየሱስ ጌታ 22 ድርሽ 22 ሰፈሩ ራሱ ቤት በኩል እንደሆነ ራሱ ይጠፋበታል። አቤምም አይመጣም፣ ዋናው አጥቢያ ቲሞቲም አይመጣም። ስለዚህ አንተን 22 እና አቤም እያመጣ እያመላለሰ በእግዚአብሔር ፍቅር ቢነካ ይሻለዋል 3 ሚሊዮን ብር ከሚሰጥ። ማተር የሚያደርገው ያንተ ኤግዚስተንስ ነው እንጂ የሚሰጥ ነገር ስላልሆነ ማለት ነው። በቃ ያዞረዋል። አንዳንዱ ደግሞ ያለውን 3 ሚሊዮን ብር ቢያጣ 22ም አቤምም አይመጣም። ዩ ሲ ስለዚህ ጉዳዩ ምንድነው? ትሬዠር ያከማቸው ኢነርጂ፣ ፍቅርህን፣ ፓሽንን ያሳየበት ኤሪያ ላይ ነው ልብህ ያለው። ልብህ በዛ ነው ዲፋይን የሚደረገው ብሎ ይናገራል። ስለዚህ የምታደርጉትን ነገር በሙሉ this is the second key ብዙዎቻችን የማንጠቀመው እኔን ጨምሮ። ሁለተኛው እግዚአብሔር ህይወታችንን እንዲባርክ ሁለተኛው ትልቁ ኪ ይሄ ነው። ባለፈው ሳምንት የመጀመሪያው ነግሬያችኋለሁ። ምንድነው ብያለሁ? ምን አንዳንድ የምታስታውሱትንና አንዳንድ ማስታወስ የሌለባችሁን ነገር ነግሬያችኋለሁ። ሁለተኛው ኪ የትኛውም የምታደርጉትን ነገር ከእግዚአብሔር መንግስት አንጻር ስታደርጉ ነው እግዚአብሔር የሚባርካችሁ። እና የምታከማችሁትን ነገር ወደ ላይ ብቻ አድርጉት አለ። እና አንድ ሰው ሲሰብክ ሰማሁት እና እኔ ነኝ የማከማችልህ አለ ሰባኪ። ቲክቶክ ላይ ነው ያየሁት። እኔ ነኝ የማከማችልህ አለ። ከዛ መተህ ለቸርች ወይ ደግሞ ለኔ ለእግዚአብሔር ነብይ ትሰጣለህ። ልክ ለኔ በኢትዮጵያ ከረንሲ ልክ ስትሰጠኝ አለ እኔ ወደ ሰማያዊ ከረንሲ አስገባልሃለሁ አለ። እንዴ አይነት ቀልድ የለም። ይሄ ወንድ ትራንስሌተር የለም መሀል ላይ ከምድር ከረንሲ ስዊች አድርጎ ወደ ሰማይ ከረንሲ የሚከትላችሁ። እንደዛ ብላችሁ የምታስቡ ከሆነ ስጥ የኔ ወንድ። የገባ ግን የለም እዛ እንደዛ ብሎ ሳይንስ የለም። ይሄ ሐሳብ የሚለው አከማቹ የሚለው ያከማቹላችሁ አይደለም የሚለው እናንተ ናችሁ የምታደርጉት የምታከማቹት። ኢነርጂያችሁን ያላችሁን ነገር በመስጠት ትሬዠር የሚባለውን ነገር የምታገኙት ከሰማይ ይሁን። ለዛ ነው እግዚአብሔር በምድራዊ ነገር ክምር ነፍሳችንን ሳቲስፋይ ማድረግ የጀመርን ቀን ጥፋታችን ይጀምራል የሚለው። ኢየሱስ ጌታ ነው። ከዛ ቀጥሎ he gave us the most important principle። ቀጥሎ ወረድ ያለና ከተናገረ በኋላ ለሁለት ጌቶች መገዛት አትችሉም ማለት። ስለዚህ እዚህ ምድር ላይ ሁለት ጌታ አለ ማለት ነው።
ባለፈው ላይቭ ላይ ስናገር ነበር። አንደኛው ምንድነው የሚለው ገንዘብ ነው የሚለው። እሱ ስለ ፊዚካል መኒ አይደለም የሚያወራው። the aramaic word is ማሞን። ማሞን ማለት the god of money ማለት የገንዘብ ጌታ ማለት ነው ማሞን። ስለዚህ ወረቀቱ አይደለም ማለት ነው ጌታ የሚሆነው። ከወረቀቱ በላይ ገቨርን የሚያደርግ ጌታ አለ። ኢየሱስ ጌታ ነው። አሜን በሉስት። ከወረቀቱ በላይ ገቨርን የሚያደርግ ጌታ አለ። እሱ ጌታ ምን ይባላል? ማሞን ይባላል። ስሞል ጂ ነው። ጋድ ነው እሱ። አምላክ ነው እሱ። ማሞን የሚባል ጌታ አለ። ስለዚህ ያ ጌታ ገቨርን የሚያደርገው ከገንዘቡ በላይ ነው። አንተ የሚመስልህ ወረቀቱ ላይ ጌታ አለ ነው የሚመስልህ። ወረቀቱ ላይ ጌታ የለም። ወረቀቱ ወረቀት ነው። ከወረቀቱን ፓወር የሚሰጠው ማሞን ነው። ይሄ ባይዘው ከገባ እግዚአብሔር አምላክ ምስክሬ እያንዳንዳችን ማልቲ ሚሊዮነር ነው። በቃ we don't understand እንደዚህ አይነት ኪዎች አይገቡን። እና አንተ እየለፋ ያለው ለወረቀቱ ይመስላል፣ እየተጋ ያለው ለወረቀቱ ይመስላል። ኢነርጂን እያጣ ያለው፣ ጤንነትን እያጣ ያለው፣ ከእግዚአብሔር ጋር ያለ ንብረት እያጣ ያለው ለወረቀቱ ይመስላል። ጥሪህን እያለፈ ያለው ለወረቀቱ አይደለም። you are serving ማሞን። ጌታ ነው እያገለገልክ ያለው። እና ለሁለት ጌቶች በአንድነት ኢየሱስም ጌታ ነው ማሞንም ጌታ ነው ማለት አይቻልም አለ። ከዛ አንብብልኝ እስቲ። አንደኛውን ታከብራለህ፣ አንደኛውን ደግሞ ትንቃለህ። አንድ ሰው ሁለት ጌቶችን ማገልገል አይችልም። እሺ አንዱን ጠልቶ እባካችሁ በጌታ ፍቅር በደንብ አድርጋችሁ ስሙ። እየሰማችሁ ነው? እስቲ እየሰማኛል? እስቲ እጃችሁ እሺ ቀጥል። አንዱን ጠልቶ ሌላውን ይወዳል። ሌላው ምን ይላል? ሁለት ጌቶች አሉ። ማሞን አለ፣ ጌታ አለ፣ ኢየሱስ። ስለዚህ ልክ ኢየሱስን ስትወድ ገንዘቡን አይደለም የምትጠላው። ገንዘቡ ሊያስወጣህ የሚገባውን ኢነርጂ፣ ገንዘቡ ሊያስወጣህ ፓሽንን፣ ፎከስን፣ እያንዳንዱን ነገር ሊሰራ የሚያስበውን ያንን ማሞን ምን ትለዋለህ? ትጠላዋለህ። አንድ ነው መውደድ የሚቻለው። ስለዚህ ሁለት መውደድ እስቲ በሉ እስቲ ሁለት መውደድ አይቻልም። በቃ አንደኛው ወደድክ ማለት ባይ ዲፎልት የእግዚአብሔር እይታ ውስጥ አንደኛውን አካል ምን ብለዋል? ጠልተዋል ማለት ነው። ስለዚህ ኢትዮጵያ ውስጥ ያለ ካልቸር አለ። ምን አይነት ካልቸር ነው? ከሰኞ እስከ ቅዳሜ በተለያየ መንገድ ዝም ብለህ ትተጋለህ። የእግዚአብሔርን መንግስት፣ የእግዚአብሔርን ቃል፣ መዝሙርን፣ ወንጌል ስርጭትን፣ ቤተክርስቲያን የምትሰጥን አሳይመንት አትሰራም። ከዛ በኋላ ግን እሁድ ቸርች አቴንድ ታደርጋለህ። I don't think this kind of life is valid በእግዚአብሔር እይታ አይመስለኝም። ኢቫንጀላይዝ አታደርግም፣ ህብረት አታደርግም፣ አትጸልይም፣ ከእግዚአብሔር ጋር ህብረት የለህም፣ የእግዚአብሔርን ቃል አታነብም። 6 ቀን ለማሞን ትለፋና 7ኛው ቀን ላይ መጥተህ መንፈሳዊ ለመሆን ትሞክራለህ። እግዚአብሔር አምላክ ምስክሬ ይሄ ተቀባይነት አለው ብዬ አላስብም። አንዳንድ ሰዎች ግን እንደውም እሁድ መጥተው መንፈሳዊ ከሚሆኑት ይልቅ በስራ ቦታቸው መንፈሳዊ የሚሆኑት የሚበልጥ ደግሞ አይነት ሰዎች አሉ። የሚቃጠሉ፣ የሚያለቅሱ፣ የሚያነቡ፣ እግዚአብሔርን የሚያመልኩ ይሄ ነገር ከህይወታቸው ቢወሰድ ራሱ ግድ የሌላቸው ሰዎች አሉ። እነሱ ጌታን እያገለገሉ ኢየሱስ ጌታ ነው። ከዛ በኋላ አንዱን ትወዳለህ፣ አንዱን ትጠላለህና አንዱን ትንቃለህ፣ አንዱን ደግሞ ምን ትላለህ? ታከብራለህ። ይሄ ይኸውላችሁ እንዲህ ያደነዘዛችሁ ጨለማ የተወገደ ይሁን። ደንዝዘ ነው እየሰማ ያለው ራሱ እንዳትባረክ ቁጭ አድርጎ ደንዝዛል። በደንብ አድርጋችሁ ስሙ። አንደኛውን ትንቃለህ፣ አንደኛውን ታከብራለህ። ስለዚህ ኢየሱስን አክብረህ የገንዘብንም ጌታ ማክበር አይቻልም ማለት ነው። በቃ ሁለት ነገር ፓራሌሊ ማስከሄድ አይቻልም። አንደኛው ላይ ሙጥኝ ትላለህ፣ ሙጥኝ ያልክበት ነገር ይከፍላል። ክብር ለኢየሱስ ይሁን። አንደኛውን ታከብራለህ፣ አንደኛውን ትንቃለህ። አንደኛውን ታከብራለህ፣ አንደኛውን ትንቃለህ። በቃ ግዴታ አንደኛውንም ታከብራለህ፣ ሁለተኛውንም ታከብራለህ የሚባል ነገር የለም የኔ ወንድም፣ የለም። ስለዚህ እነዚህ ሁለት ጌቶች አሉ፣ እናንተ ግን ቹዝ አድርጓልና ከዛ በኋላ
ስለዚህ ብሎ ጀመረ ስለዚህ እኔ ኪንግደም ውስጥ አለ እኔ መንግስት ውስጥ የገባ ሰው አለ እኔን ጌታው ለማድረግ ቹዝ ያደረገ ሰው አለ ዛሬ ይሄ ቃል አንድን ሰው መንፈሱን በኢየሱስም እንዲነካ ጸልያለሁ እኔ ኪንግደም ውስጥ በኔ ጌትነት ውስጥ ለመኖር የመረጠ ሰው አንድ ነገር ማድረግ አለበት አለ ስለሚበላው ስለሚጠጣው ስለሚለብሰው ምን አይልም አለ እስቲ በለው አይጨነቅም ስለሚጠጣው ስለሚበላው ስለሚለብሰው ምን አይልም አይጨነቅም ሻሱ ምን አይነት ህይወት ነው ደስ አይልም እስቲ አጠገባቸው ያለው ጨበጣ አድርጉትና እንዲህ አይነት ህይወት መኖር ደስ አይልም ወይ ይበሉት መኖር እኮ ስላልጀመርን ነው እኮ ደስ የማይለን አልጀመርንም ገናኛ መኖር እንደዚህ አልጀመርንም ምን አለ ያኛው ጌታ የሆነው አካል አለ እኔ ኪንግደም ውስጥ የእግዚአብሔር መንግስት ውስጥ ደግሞ የገባ ሰው አለ ስለሚበላው ስለሚጠጣው ስለሚለብሰው መጨነቅ አይችልም ማለት ኢሌጋል ነው ከዛ መጨነቅ የጀመረ ቀን ግን አለ ልክ እንደ አሕዛብ ሆኖ አለ አሕዛቦችም ስለነዚህ ነገሮች ምን ይላሉ ይጨነቃሉ አለ ስለዚህ ወይኔ ብለህ ጸሎትን ከእግዚአብሔር ጋር ያለን ህብረት ተተ ስለምትበላውና ስለምትጠጣው ይወላችሁ ስለምበሉ ስለምትጠጡ ስለምትለብሱት አትስሩ አይደለም ያለው እዚህ ልትዘፈዘፉ ያሰባችሁ ካላችሁ ለምትበሉት ለምትጠጡት ለምትለብሱት ነገር አትስራ ልጄ የሚል ቃል የለም እንደው ምን ይላል ያልሰራ አይብላ ይላል አትስሩ አይደለም ያለው ምን አትበሉ ነው ያለው አትጨነቁ ነው ያለው ልባችሁ ከዛ ጋር አይሰፋ ነው ያለው ከዛ የሚያለብስ እግዚአብሔር ነው የሚያበላ የሰማይ ማለት የሚገርም እኮ አንድ ወፍ ገና ቀኑን ስትጀምር የፈጠራት ያህዌ እንደሚያበላት እርግጠኛ ነች በቃ ዝም ብላ እየበረረች ከሆነ ነገር በልታለች ማራሱ ካታየና ማለት የሰማይ ወፎችን እስቲ ተመልከቱ አለ እንደናንተ አይዘሩ አያጭዱ በጎተራም አይከቱ ከዛስ የሰማይ አባታቸው አይደለም ያለው የሰማይ አባታችሁ አለ ስለዚህ የነዚህ የሰማይ ወፎች አባት አይደለም ማለት ነው አልገባችሁ አባትነቱ ለማን ነው ለእናንተ ነው ልክ አባት ኢንሄሪት የሚያደርግ ልጆች ኖሮት ልጆቹ ከበሉ በኋላ የተረፈውን እንደሚበሉ ማለት ነው የሰማይ አባታቸው አይደለም ያለው የሰማይ አባታችሁ ለነሱ ይሄንን ካደረገ እንግዲህ ለእናንተስ አለ እስቲ በኢየሱስም በሉ ስለምበላው ስለምጠጣው ስለምለብሰው አልጨነቅም በሉስ አልጨነቅም በዚህ ማይንድ ሴት ውስጥ ገብታችሁ የእግዚአብሔር ኪንግደም ውስጥ ስትኖሩ በህይወታችሁ ዘመን ተለማምዳችሁ የማታውቁት የእግዚአብሔር አቅራቦት ህይወታችሁን ያገኘዋል በቃ አትጨነቁ ስለዚህ መጨነቅ የጀመርክ ቀን እንደዚህና እንደዚህ እንዴት ነው ማደርገው የምትል ቀን እግዚአብሔር ካሰበህ በረከት ጋር መለያየት ትጀምራለህ ማለት እና ኑሮ የምን አይነት ኑሮ ይሆናል የአሕዛብ ኑሮ ይሆናል ፔኦፍ የሚያደርግህ ገንዘብህ ይሆናል ማለት ነው በልፋት ያመጣው ነገር ይሆናል ማለት ነው የሚከፍል እናንተ ግን ቀጥሎ ምን ይላል አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ሌላው ሁሉ ከላይ ያለው እናንተን ያስጨንቃችኋል ተብሎ የተጻፈው እንደው ገንዘብ ይሰጣችኋል ተብሎ የተዘረዘረው እያንዳንዱ ነገር when you become kingdom minded የምትፈልገው የእግዚአብሔር መንግስት ብቻ ሲሆን የምትፈልገው የእግዚአብሔርን ጽድቅ ብቻ ሲሆን አንተ ህይወት ላይ ጭማሪ ነው የሚሆነው በቃ ይጨመርልሃል እኔ በጣም የሚደንቁኝ ሰዎች አሉ እንዴት እንደሚኖሩ እና መጀመሪያ በህይወቴ ዘመን በጣም እንዴት እንደምትኖር
እደነቅ የነበረው በወላጅ እናቴ ነበር እና እኮነናለሁ እኔ እንደዛ አይነት እምነትም እንደዛ አይነት በእግዚአብሔር የመደገፍ ኳሊቲም ገና እንዲኖረኝ እጸልያለሁ እንጂ የለኝም እና ዝም ብለ መተ ኖራ ከጨረሰች በኋላ ካልኩሌት ስታደርገው ልታገኝ ከሚገባው አቅም ሚኒመም በየወሩ 50 እጥፍ ነው የምትኖረው። ይሄው የማገለግለው ጌታ ምስክር ነው ማለት 50 እጥፍ። ስለዚህ በማሞን ካልኩሌሽን ሴትዮዋ ኢንቫሊድ ነች። እንደዛ መኖር አይገባም። ገንዘብ ታገኛለህ፣ እኔ በመሰጥ ነው የምትኖረው። ማሞን ይሄ ጌታው በሚሰጥ ነው የምትኖረው። ትጨነቃታለህ። እንደፈለክ እዚህ እወጣለሁና እገባለሁ የለም። በእግር ትሄዳለህ። ካልኩሌት አድርገህ ነገ የምትበላበትን ቁርስ አስበህ በእግር ትሄዳለህ። ማሞንስ ጌታ ካልሆነ ዛሬ ያለ የራይድ ነው። ዛሬም በራይድ ትሄዳለህ። ነገም ብር ይመጣል። ነገም በራይድ ትሄዳለህ። ሰምተሃል? እዚህ ጋር አስተሳሰብህ የእግዚአብሔር መንግስት ሆኖ ፕሮቫይድ የሚያደርግ ጌታ እግዚአብሔር እንደሆነ ማሰብ የጀመርክ ቀን ላይፍ ሺፍት ማድረግ ይጀምራል። በኢየሱስ ስም አይ ብሬክ ፖቨርቲ ፍሮም ዩር ላይፍ። ይሄ ነው ማይንድ ሴት ነው ፖቨርቲ። የገንዘብ እጦት አይደለም ፖቨርቲ። እኔ ገንዘብ ያላቸው ድሃ ሰዎች አይቻቃል። ኢየሱስ ምስክር፣ ኢየሱስ ጌታ ምስክር፣ ድሃ ሰዎች አይቻቃል። ስለዚህ ላይፍን በካልኩሌሽን የምትመራ ከሆነ ገና የእግዚአብሔር መንግስት ውስጥ ገብተህ ስለ እግዚአብሔር መንግስት ጽድቅ፣ የእግዚአብሔር መንግስት ሐሳብ ኢማጂን ማድረግ ማሰብም አልጀመርክም ማለት ነው። አንዳንድ ጊዜ እናንተ ጌታ ሆይ ይሄ ያስፈልገኛል ብላችሁ ጽፋችሁ እስቲ እንደው እናንተ ራሱ ልጠይቃችሁ፣ ጌታ ሆይ ይሄ ነገር ያስፈልገኛል ብላችሁ ጽፋችሁ ኢማጂን ባላደረጋችሁበት መንገድ የሚያስፈልጋችሁ ብቻ መጥቶላችሁ አያውቅም ህይወታችሁ ላይ? ሌላ ነገር የለውም፣ ጭማሪም የለውም፣ ያነሰም ነገር የለውም፣ የበዛም ነገር የለውም። ኤግዛክት የሚያስፈልግ ይኸው በአይተም ከሆነ በአይተም መጥቶላችሁ አያውቅም? እሱ በልፋታችሁ ነው የመጣው አይደለም። እኛ ያለንበት መንግስት ላይ የሚሰራው እንደዛ እኔ የምኖርበት መንግስት ላይ ሩሉ የሚሰራው እንደዛ። እንደውም አለ እሱን የሰማይ አባታችሁ እንደሚያስፈልጋችሁ ስለሚያውቅ አለ አትጸልዩላል። ሻኩሳ ፕራዲያ ማሊቫንዶስ ከቴሌብራዲያ እኔ ለግሎሪ፣ እኔ ለቅባት፣ እኔ ለኢንፍሉዌንስ፣ እኔ ለሞገስ ጸልያለሁ። ቀጥሎ እነዛ ኮልኮሌዎች በሙሉ ዝም ብለው እየተከተሉ ህይወቴን ያገኙ። እነሱ እንደሚያስፈልጋቸው ያውቃል። አስታዋሽ እግዚአብሔር አያስፈልገውም አለ። ስለዚህ የጸሎት ርዕስ የምትበላው፣ የምትጠጣው፣ የምትለብሰው ብቻ ከሆነ እየጸለይክ ነው እንጂ እየገዛ ያለው ጌታ ሌላ ነው። ይሄ ካልም የሆነው ወርሺፕ የምታለቅስበት ሞመንት ከሌለ በእግዚአብሔር መገኘት ውስጥ ፍስስ የምትልበት ሞመንት ሁሉ ጥያቄ ብቻ ከሆነ ላይፍ ችግር ውስጥ ነው ያለው። በኢየሱስ ዛሬ በትክክለኛው የእግዚአብሔር መንግስት የሚያስፈልጋችሁ ነገር በሙሉ ተለቆ እንድትኖሩ ይሄ የእግዚአብሔር ቃል እውነት እንደ ብርሃን እንዲያገኛችሁ በኢየሱስ ስም ጸልያለሁ። ስለዚህ this is our reality። መባረክ ትፈልጋለህ በሉት አጠገባችሁ ያለው ሐሳብህ በእግዚአብሔር መንግስት ይሞላ። that's the reality። በቃ ዝም ብለህ ኪንግደም ኮንሽስ ኪንግደም ማይንድድ ሁን። ነግሬያቸዋለሁ። ኢቭን እዚህ የእግዚአብሔር መንግስት ውስጥ ድንገት መጥቶ ይሄ ማሞን የሌለበት ማለት ነው፣ የገንዘቡ ጌታ የሌለበት መንግስት ውስጥ ድንገት መጥቶ
100,000 ብር እያለ 50,000 ብሩን ለከሌ ስጥ ሊል ይችላል። በማሞን አሰራር እንደዛ የሚባል ነገር የለም። ለፍተን ያመጣ ስጥና የት አባክ እንደምትወድቅ ያለው ይላል ማሞን። ጌታን ያወራል ባይዘው ድምጽ አለው። ኢየሱስ ምስክሬ ድምጽ አለው ያወራል። ሞክረኝ ይላል ማሞን። እዚህኛው መንግስት ውስጥ ግን ልክ እሱን 50,000 ብር ስትሰጥ ከነገ ወዲያ 300,000 ብር መጥቷል እና እንዴት እንደመጣም አታውቅም። የእግዚአብሔር መንግስት ውስጥ ማሞን ቦታ የለው። ፕሮቫይድ የሚያደርግ እግዚአብሔር። የምትለብሳት 2 ሸሚዝ እያለች አንደኛውን ሸሚዝን አውጣና ለወንድም ስጥ ይላል። በማሞን ካልኩሌሽን ለፍተን የገዛት እኔም አንድ ቀን እየሰጠው ትዝ ይለኛል። እስከዛች ቀን ድረስ ብራንዱን አላውቀውም ነበር እና ስገለብጠው አነበብኩ። ጠላታችሁ ክው ይበል። ኢየሱስ እስከዛች ሞመንት ድረስ አላውቅም ነበር ብራንዱን። ስጣለኝ ጌታ አውጥቼ ልሰጠው ስገለብጠው ለካ ከበድ ያለ ነገር ነው። እንካ እንደሱ አይነት የተለያየ አይተሞች ላይፋችሁ ላይ ይመጣሉ። በቃ እንዲህ ነው የሚሰራው እግዚአብሔር። እንዲህ ነው እግዚአብሔር የሚሰራው። አንዳንዶቻችሁ ኦፖርቹኒቲ ሲዘሩ ዘር ነው ኦፖርቹኒቲ ለየሆነ አካል እድል ሲዘሩ ከ5 ዓመት በኋላ ልታገኘው የማትችለው እድል ታጭዳለ። እድል ዘር ነው። መልካም ቃል ዘር ነው። ስለ ሰዎች መልካም መናገር ዘር ነው። ኦፖርቹኒቲን መዝራት፣ እድልን መዝራት። ነገ ማንም ሊከፍትልህ የማይችለውን እድል እግዚአብሔር ከፊት ያመጣል። ስለዚህ መጀመሪያ እንድትባረኩ ያላችሁበት ኪንግደም እንዴት እንደሚሰራ እወቁ። 16 ዓመት የሆነውን ብረት ድስትና ማማሰያ ከቤታቸው አውጥታችሁ ጣሉ፣ ስጡ ለሰው። በርጩማ አለ ቤት፣ በርጩማ መቀመጫ በርጩማ አለ። እዛ ላይ ነው የሚቀመጠው ቡና የሚጠጣው። ከግራር ከዋርካ ማን የተሰራ የተሰነጣጠቀ ማሞን ገባ። በቃ ጉድ ነው የሚሰራ ጉድ። አንዳንድ ሰው ምግብ አውጥቶ ከማካፈል ምግቡ ቢሻግትና ቢበሰብስ ይቀለዋል። ኢየሱስ ምስክር አስቀምጦት እያየው ይተላል ምግቡ። በቃ ፖቨርቲ ኢዝ ሊዲንግ ዩር ላይፍ። ቀጥሎ ማከክህ አይቀርም። አም ቴሊንግ ዩ እግዚአብሔር ያሰበልህ ብለሲንግ ጋር ልደርስ አትችልም። እኔ እንደዚህ ማቃቸው ሰዎች አሉ። ከሚበላ ምግብ አንፃር እኮ ነው ወጥቶ በቃ እሱ ስለማይችለው በቃ ወጥቶ ሊሰጥና የሌላን ሰው ረሃብ ሊያጠግብ የሚችል ነገር ይዘው ቢተላ የሚቀላቸው ሰዎች አሉ። በቃ ገቨርን እያደረገ እግዚአብሔር ምስክር ሌላ ጌታ እየገዛ ነው፣ ሌላ ጌታ እያከበርክ ነው። ከዚህኛው ጌታ ብለሲንግ አትጠብቅ። ላይፋችሁን ሱፐርናቹራሊ እንድትኖሩት የእግዚአብሔር ጸጋ በኢየሱስ የሚያግዛችሁ ሱፐርናቹራል ላይ እኔ እግዚአብሔር በኃይል እንዲረዳኝ ከምፈልገው የህይወቴ ኤሪያ ውስጥ አንዱ ይሄ ነው። በቃ በእግዚአብሔር ተደግፎ እያንዳንዱ ነገር በእግዚአብሔር ዳይሬክሽን በእግዚአብሔር ኮማንድመንት ውስጥ እያደረጉ መኖር እሱ የሚያመጣው ብለሲንግ አለ። ስለዚህ ሁለተኛው የብለሲንግ ይሄ ነው is to be kingdom minded። ነግሬያችኋለሁ። ቀጣይ ወር አንዳንዶቻችሁን የረሳችሁትን ትንቢት ጭምር እግዚአብሔር ያስታውሳችኋል። ስለዚህ እኔ ብዙ ትምህርት አላስተምርም። ቀጣይ ወር የሚያስተምሩ ሰዎች አሉ። እኔ ግን በእያንዳንዱ ሳምንት እያንዳንዳችሁ ላይ ወይ ፕሮፌቲክ ወርድ እናገራለሁ ወይ ደግሞ በኢየሱስም የረሳችሁትን ትንቢት ጭምር እግዚአብሔር እያስታወሰ ይፈጽምባችኋል። ስለዚህ ይሄ ወር ፕሮፌቲክ ወር ቲች አላረግም። I will prophesy።
ስለዚህ ሁለቱን ኪ በደንብ አድርጋችሁ ያዙ። if you don't apply it አዋጁም አይሰራም፣ የሚነገርብም ነገር አይሰራም። እግዚአብሔርን ግን ብሌም አታርግ። ችግሩ ያለው አንተ ጋር ነው። ላይፍ ፕሬየር ላይ አንዷ ምን አለች? የምትፈልጉትን ነገር ጻፉ አልኩ። መጨረሻ ላይ እየተጸለየ እስቲ የነበራችሁ ባሁኑ የምትፈልጉትን ነገር ጻፉ አልኩኝ። ምን እንደሚሆንላችሁ የምታስቡትን አንድ ነገር አስባችሁ ጻፉ አልኩኝ። ከዛ በኋላ ሴትዮዋ የመሬት ኬዝ ብላ ኮመንት አደረገች። በእግዚአብሔር መንፈስ ውስጥ ነበርን። ኮመንቱን ላይክ አድርገን ተፈጸመ ብዬ ጸለይ። አባቷ ፋይት ሲያደርግበት የነበረው የ21 አመት መሬት 21 አመት የመሬት ክርክር 21 አመት ነው የምላችሁ። አርብ ዕለት ጸልየን ቀጣዩ ሳምንት ላይ ተፈጸመ። ማክሰኞ ዕለት ተፈጸመ። ማክሰኞ ዕለት 21 አመት በሙሉ ሲፈጅ የነበረ ነገር ካርታ ተቀበሉ። 21 አመት። ከዛ ቀጣዩ ቀን ላይ ደግሞ እቺ ትሆናለች አለችና እህቴ ስራ የላትም ጸልይ ብላ ኮመንት አደረገች። ተፈጸመ። አሁን ከሁለት ቀን በኋላ እህቷ ስራ አገኘች። ይሰራል ማለት ነው። ቃሉ እውነት ነው ማለት ነው። የሚለቀቀው አዋጅ እውነት ነው ማለት ነው። አንተ if you don't apply the principles and if you don't have faith እግዚአብሔር ምንም ሊረዳ አይችልም። ይሄ ወር ተወራረዱ በኢየሱስ ስም። እኔ ከጌታ ጋር እንደዚህ እያልኩ ነው መጸለዩ። የት አለ እያልኩ መጸለያቸው ትንቢቶች አሉ። እግዚአብሔር አምላክ ምስክሬ፣ ያንዳንዶቻችሁ ግን ስጋ ይለብሳል። የማን እንደሆነ አላቅም። 10 አመት በፊት 5 አመት እቤት ጠርተህ አንድ ነብይ አንሰቅስቆ የነገረ ትንቢት በኢየሱስ ክርስቶስ ስም ይፈጸማል። ስለዚህ ፕሮፌሲስ ወደ ፉልፊልመንት የሚቀየሩበት ወራችን ነው ይሄው። ስለዚህ የምታደርጉትን የምታስቡትን እያንዳንዱን ነገር ከእግዚአብሔር መንግስት አንፃር የሚመጣውን ነገር ትሪት የምታደርጉት ለእግዚአብሔር መንግስት እንደሆነ እያሰባችሁ ካደረጋችሁ እግዚአብሔር እናንተን አለመባረክ አይችልም። ክብር ለኢየሱስ ይሁን። አሜን። እስቲ አልጨነቅም በሉ። በሉ እስቲ እንደገና እስቲ በሉ እንደገና አልጨነቅም። I am called to live a stress free life። ቢያንስ ባትኖረው ራሱ ኮንፌስ ማድረግ አለብን። የእግዚአብሔር ጸጋ ያግዘን። አሜን።